ኤፍሬምም ልዑልም እቤት አልመጡም ማለት ነው። ስለዚህ በጣም ጨንቆኛል። መልስ እፈልጋለሁ ማለት ነው። ለሄርሜላ ይዛላት ሄዳለች ማለት ነው። ይቺ የተረገመች ሰይጣን ሴትዮ ማለት ነው። በጣም በሚገርም ሁኔታ እንግዲህ ያው ሄርሜላን ይዛ የመጣችው ከሄርሜላን ሲያዩ ይመለሳል ብላ ነው። ግን ይሄ ነገር ይቅር የምትባይ ነገር አይደለም። ደህና ሰው የተባልከው እንኳን እንደዚህ የምታሳሰላቸው ተሆነ በጣም መጥፎ ደረጃ ላይ ነው የምትዳረሱት። ህጣን ልጅ ይዛ እስር ቤት ማስገባት ማለት ትክክል ነው ብዬ አላስብም። ይህ ሁሉ ብዙ ነሽ። ይህን ሁሉ ከዳን እየተመላች በዳን እየተመላች ቤተሰብ እዚህ ጋር ከሄርሜላ ጋር እናረጋቸዋለን ብላችሁ እንደፎከራችሁ ያው እነሱን አሳሰራችሁ ከሄርሜላ ጋር። ሄርሜላ ለህይወትሽ ስጊ። ታውን በኋላ ሩታም ሆነ ኤፍሬም አይለቁሽም በምንም ታምር። የትም ይዘሽው ብከጅ አብርሽን ህግም አይለቅሽም እንኳን አንቺ ማለት ነው። ካሁን በኋላ ግን እንደዚህ አይነት ነገር ባትሰሪ ብዙ እኔ ጥሩ ነው ብዬ ነው የማስበው። እንግዲህ ቢኒ ተናግሯል። ስልክ የማያነሱ ያልሆነ ነገር ተፈጥሯል ብላለች። ሩታ ምንም እንዳላረገች በነፃነቷ ትወጣለች። ለአንድ ቀን ነው ግን እነሱ ብዙዬ በጣም ብዙ ዋጋ ትከፍሊበታለሽ እያላት ነው። ማንም የሚለቅሽ የለም አንቺ አብሶ ብዙ ዋጋ ትከፍሊበታለሽ እያሏት ነው። እንግዲህ ያለን የዛሬውን ቪዲዮ ማለት ነው። እኔ ግን በጣም ነው የተናደድኩት ማለት ነው። ይሄን ክጣን ልጅ እንኳን እዚህ ክጣን ልጅ እንኳን ላይ አይምሯ የማይሰራ አሮጊት ማለት ነው። ብዙ የምትበዩ የራስሽን ልጆች እንደበተንሽ የሰው ልጅም እንደዚህ ካላባት ወይ ካለናት ልታስቀሊው ማለት ነው። ይሄንን ሁላቸውም ታውቃላችሁ። ልጆቿ የት እንዳሉ ሁላቸውም ታውቃላችሁ። ስለዚህ በጣም የተረገምሽ ርጉም ነሽ። ማነው ደብ የምትባለው ደግሞ የራስህ ልጅ አቅፈህ አስቀምጠህ እንደዚህ እንትን ትላለህ። አብርሃም ደህና እንዳልሆነ ሩታም ኤፍሬምም ያውቃሉ። ግን ከተዝናና ትንሽ ይመለሳል ብለው ነው ያደረጉበት። ደግሞ ዳኒ እና ሄርሜላ አቤል ናቸው። ሁለቱ ናቸው ያረጉበት። አሁን እንግዲህ አቤል ተናግሯል እኮ ትናንትና እኔ የምመልስበትን ነገር አውቄያለሁኝ እመልሰዋለሁ ብሏል። ያው አሁን ተጠናክረው ከሄርሜላ ጋር ያረጉት ነው የፈለጉት ማለት ነው። እሱን በዚህ ሁኔታችሁ ተመልሶ እኮ ይሄን ያረጋችሁበት ሲታወቅባችሁ መሄዱ አይቀርም። ስለዚህ እኔ ትክክል ነው ብዬ አላስብም። ብዙ የምሰሪው ስራ ማለት ነው በጣም ነው የሚያሳዝነው እና የሚገርመው ማለት ነው። ቢታሰሩ ምንም ተለለባቸው እኮ ይወጣሉ ለአንድ ቀን። ደግሞ ላትታሰርም እኮ ትችላለች። ያው ጥያቄ ይጠየቃሉ። እሱ የሚፈልገውን ነገር መልስ ይሰጣል። እሱ ደህና የሚመልስ ተሆነ ማለት ነው። እኔ ሚስትና ልጄን ነው የምመልጠው ታለ እኮ እስር ቤት ሊገቡም ላይገቡም ይችላሉ። እሱም አሁን እርግጠኛ ያልሆነው ስልክ ስላላነሱለት ነው እንጂ እኔ የታሰሩም አይመስለኝም። ለማንኛውም እስቲ ማታ የሚለቀቀውን እናያለን። ማታ የሚለቀቀውን ቪዲዮ እኔ ግን በጣም ነው ያሳዘነችኝ እህትየዋ ማለት ነው። እኔ በበኩሌ በጣም ነው ያሳዘነችኝ እንደዚህ አይነት ነገር መስራቷ ማለት ነው። ለልጁ ለሚያድግ ልጅ እንኳን የሆነ ርህራሄ የሌላት እንጃ ምን ልበላችሁ። የሆነ የጭካኔ እንትን የምታሳልፍ ማለት ነው። የጭካኔ ውሸቷን ወንድሜን አድነዋለሁ የምትለው አይድንም እሱ በምንም ታምር። ልጅና ከሚስቱ ጋር ሲሆን ነው ሰላሙን የሚያገኘው። ስለዚህ አሁን ይሄ የምሰራው ስራ ልክ ነው ተብሎ እንትን አለልም። ጠባቂ እንግዲህ ያስቀምጠው ነው እዛ ጋ ጠባቂ ያስቀምጠው ነው የሚላላኩት ማለት ነው። ይሄ ደግሞ ራሳቸውን እኮ ህጉም የተበላሸ መሆኑ ነው እንጂ ራሳቸውን የሚያስጠይቃቸው ነበር። ሰውን ሰላይ ማስቀመጥ በትክክል ነው ብዬ አላስብም። እውነቴን ነው የምላቸው፣ ትክክል ነው ብዬ አላስብም። እዛ ጋር ሰላይ ማስቀመጥ ያው የኛ አገር ስለተበላሸ ነው እንጂ ማንም በማንም ሰላይ ማንም እንትን ላይ መቀመጥ ያለበት አይመስለኝም። ለማንኛውም ሁለቱም ይፈታሉ። እንግዲህ አብርሽ ወዴት እንደሚሄድም አናውቅም። ወዴት ምርጫውን እንደሚያደርግ አላውቅም። በጣም እኔ ብዙዬ በጣም ነው የምትገርመኝ። ደውለው ሄርሜላን መጥራት፣ ሄርሜላን ይዘው መሄድ እነሱስ ተገቢ ነው? እስቲ የት አለ የጋብቻ ወረቀትሽ ብትባል የት ልታመጣ ነው? ባሌ ነው ማለት አትችልም። ማለት የጋብቻ ወረቀት የላትማ። እሱ እኮ ነው ዋናው።
ስለዚህ እኔ ትክክል ነው ብዬ አላስብም። ወረቀቱ እኮ ቢቀደድ ሩታና አብርሽ ገና ያልተባለ ነገር አላቸው። ወረቀት ብቻ ነው እንጂ የቀደዱት ብዙ ነገሮቻቸው ገና ምንም በፍርድ ቤት ምናምን ክደው ያልተፋቷቸው ያልተፈራለሟቸው ነገር አላቸው። ሩታ ትችላለች ባሌ ነው ማለት፣ እሷ ግን አትችልም። ስለዚህ ምን እንደነካቸው አላውቅም። ለማንኛውም የማታውን ቪዲዮ እናያለን። ማታ ምን እንደሚባል ተታሰሩ በእውነት ተሆኑ እና ውድ ቤተሰቦቼ፣ ለማንኛውም እስቲ የማታውን ቪዲዮ እናያለን ማለት ነው። ለማንኛውም እንግዲህ ፍርዱን ለፍርድ ቤቶቹ ትተናል እኛ። እኔ ግን የታሰሩ አይመስለኝም፣ በጭራሽ የታሰሩ አይመስለኝም። ማለት ስልክ አለማንሳት እንግዲህ የሆነ ቦታም ሄደው ሊሆን ይችላል። የሆነ ታስረዋል ምናምን ነው የሚለው ቢኒ፣ እኔ እንጃ።